የትኛውም ሴት ከወደደችው ወንድ ማግኘት የምትፈልገው ነገር ሴት ልጅ ስትወድ በቃ አንተ ፍጹም የሆንክ ያህል ነው እንደዚህ አይነት ስሜት ነው የሚሰማት። ሁሉን ነገር ማድረግ ትችላለህ፣ ሁሉን ነገር ታውቃለህ። እነዚህን ቀጥሎ የምነግርህን ነገሮች ደግሞ በይበልጥ ካንተ ማግኘት ትፈልጋለች። አሁን ወንድሜ ሴት ልጅ ይሄን ካንተ ማግኘት ከቻለች የምትፈልገውን ደስታና ሰላም የሞላበት ህይወት ትሰጥሃለች። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ መጨረሻው ተከታተሉ። ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬም እንደተለመደው ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ ቶሎ ብላችሁ ሰብስክራይብ አድርጉ። ስለኛ ሴቶች ብዙ ሚስጥር ትሰማላችሁ። የኔ ውድ ቤተሰቦች ሁሌም ለምትሰጡኝ ሀሳብ አስተያየት ቃል የለኝም። የእውነት ክበሩልኝ። በጣም ነው የማመሰግነው። ሁላችሁም ኮመንት ላይ የምትሰጡኝን ሀሳብ አስተያየት አየዋለሁ። በጣም ነው ደስ የሚለው። ክበሩልኝ። ወዳችኋለሁ ሁላችሁንም። እና ደግሞ ወዶቼ ቪፒን አብርታችሁልኝ ከመጀመራችን በፊት ይሄ ቪዲዮ ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉት። እሺ፣ የመጀመሪያው ነገር ሴት ልጅ ስትወድ ስታፈቅር ካንተ የምትፈልገው ነገር እንክብካቤ ነው። መቅበጥ ትፈልጋለች። በቃ በአጠቃላይ ማለት ነው። መቅበጥ ማለት እንዴት ነው? ኔጌቲቭሊ እንዳትረዱት ማለት ነው። መቅበጥ ማለት እንዴት ነው? በቃ እንክብካቤ ማለት ነው። አንተ ጋር ስትሆን ብዙ ነገሮች እንድታደርግላት፣ እንድታያት፣ እንድትመለከታት፣ ትሪት እንድታደርጋት ትፈልጋለች። እንዴት ነው? ልክ እንደ ልጅ ማለት ነው። ልጅ ብዙ ነገሮችን ሰዎች ያደርጉለታል አይደለ? ይንከባከቡታል፣ ምግብ ያበሉታል፣ ልብስ ያለብሱታል አይደለ? እንደዚህ አይነት ነገሮች ለልጅ እናደርጋለን አይደለ? በቃ ኬር ማድረጋችንን የሚያሳይ ነው። ከሆነ ጊዜ በኋላ እኮ ልጅ ያንን ነገሮች ራሱ ማድረግ ይችላል አይደል? ግን የዛኔም በቃ ፍቅራችንን ለመግለጽ እናደርጋቸዋለን፣ አናቋርጣቸውም። ልክ እንደዚህ አይነት እንክብካቤን ሴት ልጅ ትፈልጋለች በጣም ማለት ነው። ይህን ስላችሁ ደግሞ በጣም የተጋነነ፣ ምክንያቱም ደጋግሜ ስለምላችሁ በዚህ በናፊዳር ቲዩብ በጣም የተጋነኑ ነገሮችን ለጊዜው አድርጋችሁ ከዛ በኋላ ከነመፈጠራቸውም ያደረጋችሁትን ነገር የምትረሱ መሆን የለባችሁም። ይህንን የምትፈልገው ሁልጊዜ ነው። በቃ ሁልጊዜ ለእሷ ማድረግ የማትችለውን ነገር አትጀምረው። በቃ አለመጀመር ይሻላል። ለምን? በኋላ ላይ ተቀየርክ ስለሚመጣ ማለት ነው። ግን እንድታውቀው በጣም ትፈልጋለች እንክብካቤ። ሰው እንዴት አድርገህ ነው መንከባከብህን የምታሳየው? በጣም ትናንሽ ነገሮች መንከባከብህን ሊያሳዩ ይችላሉ። እሷ በምትወደው እሷ በሚያስደስታት ማለት ነው። ከሰዎች ጋር ስትሆኑ አብራችሁ በምትሄዱበት ሰዓት ላይ ቦርሳን እንድትይዝላት ከፈለገች፣ የሚያስደስታት ከሆነ ወንበር እንድትስብላት፣ እንድታጎርሳት፣ መጀመሪያ ላይ ስትበሉ እንድታጎርሳት የምትፈልግ ከሆነ ብቻ አንተ ፍቅሬን ይገልጽልኛልና ሁሌ ደግሞ ላረገው እችላለሁ ብለህ የምታስበውን ትሪትመንት እንድታሳያት ትፈልጋለች። ብቻችሁን በምትሆኑበት ሰዓት ላይም ሲያማት፣ ሲደብራት፣ ሲከፋት በቃ አይደለ በደንብ አድርገህ እንድትንከባከባት ትፈልጋለች። ልክ እንደ ልጅ እንዴት ነው ልጅን ትሪት የሚደረግበት መንገድ አለ አይደለ? በዛ መንገድ እንድታያትና እንድትንከባከባት ትፈልጋለች። አድርገው እንዳልኩት ባላንስ ማድረጉ ላይ እንዳትስቱ። ሁሌም የማታረገውን ነገር ይቅርብህ። በየቀኑ ነው ይሄን የምትፈልገው። ስለዚህ ቀላል ሁልጊዜ ልታደርጓቸው የምትችሏቸውን ነገሮች መርጣችሁ የምትወዷትን ሴት አቅብጧት። ማቅበጥ ማለት እንግዲህ እንደዚህ ነው። ሁለተኛ ትኩረት ማድረግ ወይም ደግሞ አቴንሽን መስጠት። እንዳልኳችሁ አንደኛ ላይ እንድታይዋት በደንብ ትፈልጋለች። እንክብካቤ በጣም ትፈልጋለች። እዚህ ጋር ደግሞ ለየት አድርጌ ለብቻው ማየት ስለፈለግኩ ነው። በደንብ ትኩረት እንድትሰጡት ለራሱ ማለት ነው። ነገሩም ትኩረት ነው። እናንተም ትኩረት ሰጥታችሁ ስሙት። ትኩረት ማድረግ ማለት ይገባኛል ያለንበት ሁኔታ ብዙ ነገር አቴንሽናችንን ይሰርቀናል። በቃ ሁሉም አቴንሽናችንን ነው የሚፈልጉ። ሶሻል ሚዲያ ላይ የምናያቸው የተለያዩ ነገሮች የእኛን ትኩረት ለማግኘት ነው። በቃ ስክሮል ስናደርግ እንውላለን። አንዱ የሆነ ነገር ያሳየናል፣ ሌላኛውም የሆነ ነገር ያሳየናል አይደለ? ልክ እንደዛ ነው በቃ ላይፍ። አሁን ያለንበት በተለይም ደግሞ የቴክኖሎጂ ዘመን ስለሆነ ብዙ ነገሮች ትኩረታችንን ይወስዱብናል። ይገባኛል። ግን ደግሞ የምትወዳት ሴት፣ እሷም የምታፈቅር ሴት ይህንን ትኩረትን ከምንም ነገር በላይ ትፈልገዋለች። እንድታያት፣ እንድትሰማት፣ እንድትመለከታት ትፈልጋለች። ዛሬ እንደዚህ ሆነሻል፣ ዛሬ አምሮብሻል፣ ዛሬ ከፍቶሻል፣ ዛሬ ደስ ብሎሻል፣ ምንድን ነው የሚለውን ነገር በቃ እያንዳንዱን ስሜቶቿን እንድታነብ ትፈልጋለች። ይሄ ቀላል ነገር አይደለም። እዚህ ጋር የምንነጋገራቸው ነገሮች በቃ እናንተ ወንዶች ስትሰሟቸው ቀላል ሊመስሏችሁ ይችላል። ለእኛ ለሴቶች ግን በጣም ትልቅ ነገሮች ናቸው። ለዛም ነው ከምንወደው ሰው የምንፈልገው ማለት ነው። ስለዚህ ትኩረትን ስጣት። አብራችሁ ሆናችሁ በጣም የሚገርም ምሳ እየጋበዝካት ሊሆን ይችላል። የሚገርም ምሽት እያሳለፋችሁ ሊሆን ይችላል። አንተ ግን ስልክ ላይ ስክሮል የምታደርግ ከሆነ፣ ሌሎች ሰዎችን የምታወራ ከሆነ ምንም ትርጉም የለውም። ሀሳብ እሷ ጋር ሆኖ እዛው ሆነ እንድታያት፣ እንድትመለከታት አይኗን እያየህ እንድታወራት ትፈልጋለች። ይህንን አድርግ። በጣም ቀላል የሚመስል ግን እኛን የሚያስደስተን የምንፈልገው ነገር ነው ትኩረት። ሶስተኛ ደህንነት እንዲሰማት ትፈልጋለች።
አዎ ይሄ ምን ልበላችሁ በጣም በቃ በዋናነት የምንፈልገው ነገር ነው። ፊሊንግ ሴፍ ሴኪዩር የመሆን ስሜት ማለት ነው። ደህንነት እንግዲህ በሁለት መንገድ ከፍለን ማየት እንችላለን። የመጀመሪያው ፊዚካሊ ነው። ፊዚካሊ ከአንተ ጋር ስትሆን ምንም አይነት ጉዳት እንደማይሰማት እንዲሰማት ትፈልጋለች ሴት ልጅ። ፕሮቴክት እንደምታደርጋት አንተ እንዳለህላት ምንም ነገር እንደማያጋጥማት እርግጠኛ መሆን ትፈልጋለች በአንተ ማለት ነው። እንደዚህ እንዲሰማት የምታደርገው ደግሞ አንተ ነህ። ከእሷ ጋር በምትሆንበት ጊዜ ምንም ነገር እንደማይነካት ማሳየት ስትችል ማለት ነው። ሌላኛው ደግሞ ኢሞሽናሊ ነው፣ በስሜት ማለት ነው። በስሜት ማንም እንደማይጎዳት አንተን ጨምሮ ማለት ነው። አብረሃት ሆነ በስሜት እንደማትጎዳት፣ ስሜቷን የሚጎዱ ነገሮችን እንደማታረግ። በስሜት መጉዳት ማለት ብዙዎቻችን የሚመስለን ወይ መጥፎ ነገሮችን መናገር ምናምን ነው አይደለ? ኢግኖር ማድረግም ራሱ መጉዳት ነው። ላይክ እንደ ከፋት ደስ እንዳላት ወይም የሆነ እየተሰማት ያለውን ስሜት አለማየትም ኢግኖር ማድረግ ማለት ነው፣ መጉዳት ነው። ሶ በተቻለ መጠን ከአንተ ጋር በምትሆንበት ሰዓት ላይ ፊዚካሊ ምንም ነገር ብዙዎቻችሁ ይህን ትጠነቀቃላችሁ። መንገድ ላይ ራሱ ስትሄዱ መኪና በሚሄድበት ሳይድ እናንተ ለመሄድ ትሞክራላችሁ አይደለ? ምንም ነገር እንዳይገጥማት በቃ እሷን ለመጠበቅ ትሞክራላችሁ ፊዚካሊ ማለት ነው። ልክ እንደዛ ሁሉ ኢሞሽናሊም በስሜትም ከእናንተ ጋር ስትሆን ደስ እንዲላት፣ እንዳትጎዳ፣ እንዳይደብራት፣ ደህና እንደሆነች እንዲሰማት ማድረግ ከቻላችሁ ይሄ በጣም ትልቅ ነገር ነው። እኛ ሴቶችም የምንፈልገው ነገር ነው። ከወደድነው ካፈቀርነው ሰው ጋር ስንሆን በቃ ምችት እንዲለን ማለት ነው። ምን ሆናለሁ ከሱ ጋር ሆኜ፣ እሱ ካለልኝ ምን ሆናለሁ፣ ምንም ነገር ደግሞ ቢፈጥረን ማለት ነው። የሆነ ኮሪያ ፊልም ነበር፣ አሁን ላይ ታይትሉን ምናምን ረስቻለሁ፣ ግቢ እያለሁ ነው ያየሁትና ልጅቷ የሆነ ነገር ሲገጥማት ወይ ሰዎች ሊጎዷት ሲመጡ ወይ የሆነ የሚያስጨንቅ ሁኔታ ውስጥ ስትሆን የወደደችውን ሰው ትጠራለች፣ ስሙን ትጠራለች እና በቃ የጮኸች ስሙን ትጠራለች እና በቃ እንዴት እንደሆነ አላውቅም ይመጣላታል ካለበት ማለት በቃ የዚህን ያህል ኮንፊደንስ የዚህን ያህል በቃ እሱ ካለ ምንም አልሆንም አይነት ስሜት ፍቅር የያዛት ሴት ትፈልጋለች ካንተ ማለት ነው። ያን ደግሞ የምታደርገው ስትደርስላት፣ ስትገኝላት በምታሳያት ነገር ነው። አብረ ሆነ ማለት ነው። ቀላል ስሜት አይደለም ይሄ። ለኛ ለሴቶች በጣም የምንፈልገው ነገር ነው። እንግዲህ አድርገው። አራተኛ ታማኝነት ነው። ስለ ታማኝነት ብዙ ነገር ማለት ይቻላል፣ ብዙ ነገር ማንሳት ይቻላል አይደለ? ታማኝ እንደሆንክ ልብህ እሷ ጋር እንደሆነ ማረጋገጥ ትፈልጋለች። ይህን ደግሞ የምታረጋግጠው በምታደርገው ነገር ነው፣ በተግባርክ ነው። ያልከውን ነገር አድርገህ ስትገኝ፣ እሷ ጋር ስትሆን፣ ስትጨነቅላት፣ ስታስብላት፣ እነዚህ ሁሉ ነገሮች ታማኝ መሆንህን የእሷ መሆንህን ያሳዩታል። እንደዚህ በንግግር ምናምን አይደለም፣ በተግባር ታማኝነትን ማሳየት ከቻልክ እንግዲህ በጣም ትልቅ ነገር ነው። አንድ የፍቅር ግንኙነትም የሚያቆመው ነገር ከመዋደድ ከመከባበር እንደዚህ ብለን ከምንዘረዝራቸው ነገሮች ጋር ታማኝነት በጣም ወሳኝነት አለው። አንዳንድ ሰው እኔ ታማኝ ነኝ ይላል፣ ግን በተግባር ብዙ ነገሮቹ የማይገጥሙ አሉ። ግልጽ አለመሆን፣ መደበቅ፣ ሁሉን ነገር መደበቅ። ይሄም አንደኛው የሚያጠራጥር ነገር ነው አይደለ? ሰው ግልጽ ስትሆንላት፣ ስታወራት፣ የት ነህ፣ ከማን ጋር ነህ፣ ምን ሁኔታ ላይ ነህ የሚለውን በደንብ ስታስረዳት፣ እነዚህ ነገሮች እየተደጋገሙ በሄዱ ቁጥር በእሷ ውስጥ ትረስት ወይም እምነት የምንለውን ነገር ቢውልድ ታደርጋለህ ማለት ነው። አምስተኛ ላይ ደርሰናል፣ በመጨረሻ ደረጃ ማለት ነው። ለዛሬ ያስቀመጥኩላችሁ ሴት ልጅ የምትወድ ሴት ካንተ የምትፈልገው ነገር ማገዝና ማበረታታት ነው። አቤት ይህን ማድረግ ከቻልክ እንዴት እድለኛ እንደሆነች። ላይፍ ላይ በቃ ብዙ ሀስሎች አሉ፣ ለወንዶችም ለሴቶችም። በቃ ሁላችንም ይህንን እንፈልጋለን፣ መታገዝን እንፈልጋለን። ላይ ከአንተ እንደምትፈልገው ስራ ላይ እንዴት ነው መታገዝ የምትፈልገው? ሰፖርት ስታደርግ ደስ አይልህም? በርታ፣ ይሆናል፣ ይሳካል፣ እንዴት ሆነልህ፣ ምን ላይ ደረሰልክ እያለች ስትከታተል፣ ስትጠይቅህ፣ በምትችለው ሁሉ በቃ ፈቃደኛ ሆና ስታግዝክ፣ ደስ እያላት ስታግዝክ ምንድን ነው የሚሰማ? ያንን ስሜት እኛ ደግሞ ሴቶች ምን ላይ ነው የምንፈልገው? ኦፍኮርስ ስራ ላይ የምንፈልገዋለን፣ ግን ይሄ ስሜታችን ላይ በቃ ምንም ነገር ቢፈጠር እሱ አለልኝ ከጎኔ ነው በቃ የሆነ የተሰማትን ስሜት ኢግኖር ሳታደርግ አለሁልሽ፣ እኔ እኮ አለሁ፣ ኢትስ ኦኬ በቃ ችግር የለውም። ምክንያቱም እኛ ኢሞሽናል ስለሆንን ማለት ነው። በቃ ብዙ ነገሮች ቶሎ ስለሚያስከፉን ወይ የሆነ የስሜት መለዋወጥ ውስጥ ስለሚከቱን ሆርሞናል ለውጦችም ስላሉብን ያንን ሰፖርት እንፈልጋለን። አይዞሽ እኔ ያለሁልሽ የሚለን ሰው እንፈልጋለን። ስሜታችንን የሚረዳን ሰው። አንዳንዴ ከፍቶን ማውራት እንፈልጋለን። የተሰማንን ስሜት መፍትሄ እንድትሰጡን ሳይሆን ጀስት እንድትሰሙን ነው። በቃ እንደዚህ ሆኖ እንደዚህ ችግር ተፈጥሮ እንደዚህ ሆኜ እንደዚህ በቃ ያንን ነገር እንድትሰሙን እንፈልጋለን። ከአይምሯችን የሚወጣው ያ ችግር በመናገር ስለሆነ ማለት ነው። ስለዚህ መፍትሄ መስጠት ሳይሆን ማዳመጥ፣ ጀጅ አለማድረግ፣ በቃ ከጎን ሆኖ እኔ ያለሁልሽ ማለት
በጣም ነው የምንፈልገው። ዛሬ እንግዲህ በጣም ስሜታዊ ሆኜ ነው እየነገርኳችሁ ያለሁት። በቃ የምንፈልገው ነገር ስለሆነ የራሴንም የግሌንም ስሜት ነው እየነገርኳችሁ ያለሁት እና እነዚህ እንግዲህ 5 ነገሮች እኛ ሴቶች ከምንወደው ከምናፈቅረው ሰው የምንፈልጋቸው ናቸው። እነዚህን መስጠት ከቻላችሁ ጥሩ ስኬታማ የሆነ የፍቅር ግንኙነት ይኖራችኋል። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። የሁላችሁንም አነባለሁ፣ መልሳለሁ። በጣም ነው የሚያበረታው። ሁልጊዜ የምሰራቸውን ነገሮች የተመለከታችሁ ሀሳባችሁን ለምትሰጡኝ በጣም አመሰግናለሁ። እዚህ ድረስ መታችሁ ቪዲዮ ተመችቷችኋል እርግጠኛ ነኝ። እስካሁን ድረስ ከቆያችሁ ካያችሁት ማለት ነው። ላይክ ሳታደርጉ እንዳትወጡ። ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ለሌሎች ለብዙ ሰዎች እንዲዳረስ ያደርገዋል። እና ደግሞ እስካሁን ድረስ ይህን ቆንጆ ውብ ቤተሰብ ሰብስክራይብ አድርጋችሁ ካልተቀላቀላችሁ አሁኑኑ ተቀላቀሉ። ወደ 100 ሺህ ለመግባት እንግዲህ እየተንደረደርን ነው፣ እየሮጥን ነው። ሁላችሁም ሰብስክራይብ አድርጉ። በቀጣይ በሌላ በቆንጆ አዲስ በሆነ ቪዲዮ ደግሞ እንገናኛለን። እስከዛ ወዳችኋለሁ። ቻው